ቅናታችሁን በግልጽ በዳላለም ስላሳየን እናመሰግናለን። ማርያምን ታበሻ እንደዚህ ነው የሚቀያ ሽንት ቤት አጥባ አይደለም ለምን ድንጋይ ፈልጣ ሰጣቱ ምን አገባሽ? ምን የማይመለከታችሁ ነገር ውስጥ ቅናት ከሆነ በቃ ቀንተናል። እናውቃለን እንደምትቀኑ እናውቃለን። በቃ ቀንተናል። እነሱ ቢሰሩ ስራ ሰሩ። ሰው እኮ እየሰረቀ እኮ ስራዬ ነው ብሎ እኮ ይኖራል። እየሰረቀ እኔ ወድጄ ላንቺ ከሰጠው ሌላ ሰው ምን አባቱ አገባ? እኔ ወድጄና ፈቅጄ ላንቺ ከሰጠው በቃ ይሄ ቅናት መንፈስ ነው። ይሄ ለአረብ ሀገር ያሉ ሴቶች እናስባለን የምትሉት በደካማ ጎን የምትገቡ ሰዎች ይሄን ትበላላችሁ። ማስመሰል በደንብ ትችላላችሁ። እናንተ አይደል በየቀኑ አንበሳጣሉ መኪና ወርወሩ ምን አርጉ ብላችሁ ጭንቅላታችንን የምታዞሩ እናንተ አይደላችሁ እንዴ? ታዲያ እናንተ ለምን እንደምትረዱት እናንተ ወራዶች ማለት ጋይስ አለመሳቅ አይቻልም። በነገራችን ላይ አብርሽና ሩታ በሆነች ልጅ ቤት መጥተዋል ማለት ነው። እኔ ወዴ ቆሰለ እኔ ስቃለሁ አልዋሻችሁ። የሳኩኝ ደግሞ በዚህ ልጅ ነው። የምሬ ነው የምላችሁ። እና ወንዶች ከልብ እናመሰግናለን። አንዳንድ ጨዋ ወንዶች አሉ። የምሬ ነው የምላችሁ። እናት ወልዳችኋለች። እንደዚህ የቅናት መንፈስ ያላደረባችሁ ሴቶች ጋር ማትልከሳከሱ ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እና ይሄ ልጅ እኔ ስቃለሁ። እኔ ንግግሩ አንጀት የሚያርስ ነገር ስለሆነ አስቆኛል ማለት ነው። እንዴ እውነትህን ነው። የምሬን ነው የምላቸው። እናት አይደለኛ ቀንተው ነው በደካማ ጎን እንደ ወስፌ ግብታሉ አሉምን እንጂ ማለት ነው። እኔ ጋይስ አረላሽ ካሁን በኋላ አንሳደብም። እኔ እውነቴን ነው ብላችሁ እንዳትሳደቡ፣ እኔም አልሳደብም። እና እንተራረም እንዴ ሙድ ትጠራላችሁ። ሙድ ያዙ በቃ። እና አቶ ፋሲካ ራሱ ጀመረ እናንተ አቶ ፋሲካ ራሱ ጀምሯታል። የምሬ ደሙላችሁ እሷ ራሱ ነቅላ መጣች እኮ ስለ ጭራሽ በሃይማኖት መጣቸው። ሰው ደግሞ ማለት ነው እኔ በላቸው። እና ለማንኛውም ረቀስ ብላችሁ በዱ። እናንተን ይሄ ሁሉ ህዝብ የምናሳክምበት የለንም። እውነቴ ነው የምላችሁ። እንዴ በአንዴ ሁሉ ህዝብ ካበደ እኮ ማለት ነው አለቀልን። እንዴ ነችና ለዛም ግሩፕ ተከፍቶ ብር አውጡ፣ ለዛም ግሩፕ ተከፍቶ ብር አውጡ፣ ለዛም ሚዲያ ላይ አቅርበው ብር አውጡ ማለት እኛ ሰልችቶናል። እውነቴ ነው የምላችሁ። እንዴ አሁን እኔ ስልክ ቁጥሬ ዋትሳፕን ይሄ ቆልፌዋለሁ። እንዴት እንደቆለፍኩት ታውቃላችሁ? ግሩፕ ላይ ሰው እንዳያስገባኝ አድርጌ ቆልፍ። እኔ ምን አመጣብኝ? ስንቱን ልርዳ? የሆነ ጊዜ ሳላስበው ማለት ነው ውድ ቤተሰቦች፣ እንደውም ብሶቴ ልናገር ሳላስበው በዛም ግሩፕ ከተውኝ አወጣውኝ። ከዛስ በአንድ ወር ውስጥ 1500 ወጣ። ከዛስ ደሞዜ የት አለ? ደሞዜ ጥርግ ብላ ወጣች። በኋላ ብዬ ነው ጭንቅላቴን የያዝኩኝና እና አሁን ለዛ ስለሰራሁት ስራ ኸይር ስራ አይወራም። እንጂ ደግሞ ምን አይነት ሴት ናት? ባህላ ስተፈርላ ላዚም እና ምን ልላችሁ ነበረ ጋይስ? አሁን ይሄ ሁሉ ህዝብ ካበደ የምናሳክምበት ገንዘብ የለንም። እባካችሁ ቀስቀስ። አንድ ሰው ይበድ ማለት ነውና አብርሽና ሩታ በነገራችን ላይ ዛሬ ቪዲዮ ይለቃሉ ብዬ ነበረ። ትላንትና ነው የተለቀቀው። ስለዚህ የትላንትናው እንዲሄድ ከዛ በኋላ ደግሞ ይለቀቅልናል እላችኋለሁ። በሩታዬ ቤት ይለቀቃል። ውድ ቤተሰቦች ያው የትላንትናው እንዲታይ ገባችሁ አይደለ? ሰምታችኋል። ሌላ ደግሞ ስለ ሌላ ቻናል ተናግራችኋል ብዙ ጊዜ። ይሄ ዝም በሉ እሺ፣ ዝም በሉ ማለት ነውና በደፈናው እለፉት። በቃ ዝም በሉ እሺ፣ ሰምታችኋል ማለት ነው። ሌላ ምን ልላችሁ ነበረ ውድ ቤተሰቦቼ? አንዳንድ ጨዋ ወንዶች እየተፈጠሩልን ይገኛል። በመቀጠል ደግሞ በደካማ ጎና አትግቡ እያለም ነበረ። እውነትህን ነው፣ የምሬ ነው የምላችሁ። በደካማ ጎና የመዳንቅመም ለምን እኛ ድንጋይ ፈልጠን እናመጣውም? ስለኛ ገንዘብ ምን አገባችሁ? እውነቴ ነው የምላችሁ። እንዴ እኛ እርዳታ አልጠየቅናችሁ። የአብርሽና የሩታ ሰርጋ ላውጣላልናችሁ እና አቶ ፋሲካም ይኸው ተነሳባት። ስለ ሃይማኖት አወራች። ዛሬ ሰርጋቸው ደስ ብሎኛል ብላለች። እና ደስ ካለሽ አንቺ ከንቱ ማለት ነው። ስለ ሃይማኖት ምን አስወራሽ? የኔ እናት ስለ ሃይማኖት አነሳሽ ማለት አስጨረሽን ማለት ነው። ምክንያቱም ስለ ሃይማኖትና ስለ ዘር አይወራም እኛ ሀገር። እና ታዲያ ለምንድን ነው ጥልቅ ብለሽ የገባሽው? ለምንድን ነው አርፈሽ ማትቀመጪው? ጀመራት። በቃ አሁን ቲክቶክ ይወሰዳል ተቆራርጦ። ከዛ በኋላ ነገር ይጀመራል ማለት እኛ እንወርድብሻለን። ፋሲካ ማለት ነው። እውነቴ ነው የምልሽ። እንደዚህ ስትራክ እልካለሁ፣ ኮፒራይት እልካለሁ፣ ቪዲዮ አስጠፋ እንደ ብለው ነገር የለም እናቴ። አናትሽ ነው የምንልሽ። ምክንያቱም የሀገርሽ ልጆች ናቸው። ህዝቡ በሙሉ ተነስቶባቸዋል። ስለዚህ ግዴታ ልጆችሽ ማስከበር እንጂ አሳልፎ መስጠት የለም። የፈለገ ነገር አድርገው ጥፋታቸው ካጠፉ ከሆነ ይቅርታ ጠይቋል አብርሽ፣ ስለሌላው ጉዳይ ማለት ነው። ሌላ ምንም ያጠፉት ጥፋት የለም። እና አርፈሽ ቁጭ በይ፣ ነግሬሻለሁ። እኛ የቡታጀራ ልጆች
ልጅ ናት፣ ወደ ኋላ እንበልላት፣ እንተባበራት፣ እናግዝላት የምንል ነገር የለም። ምክንያቱም እነሱም ልጆቻችን ናቸው። ስለዚህ ልክ እናስገባና እንለቅሻለን የኔ እናት እና አርፈሽ ቁጭ ብትይ ባይ ነኝ። ሲቀጥል ደግሞ ሰርግ አይደለም ሌላ ደግሞ የሜላት የሩታዬ እህት ሩታዬ እንግዲህ ሜላትና እህቷ ያው ከበቡሽ መተዋል አብረው እንግዲህ ደስታቸው ገልጸዋው ነው የሄዱት ማለት ነው። እና እውነት ለመናገር እንኳንም ኖራችኋት እህት ኖራት ማለት ነው። ልክ ልካቸው ነገሩልን እኮ እንዲ አንዳንድ እኮ አሉ በየሄዱበት የሚልከሳከሱ ወሬ ብቻ የሚያወሩ በቃ አለ አይደለ? አንዴ ሴጣን አንዴ ሰው መላይካ ነው የሚባለው ጋይስ። እና ለማንኛውም እንዴ አንሳደበን ብለናል እኮ ጋይስ። ካሁን በኋላ እውነቴ ነው የምላችሁ ካሁን በኋላ አንሳደብ ላሽ እኔ ዛሬ ቪዲዮ ለቀቁኝ። ልክ ቪዲዮ እንደለቀቁኝ እንዳትሳደብ ያውቁሜ ተባልኩኝና በውስጥ መስመር ማለት ነው። ከዛ ይሄ የለቀቁትን ቪዲዮ የለም ጋይስ፣ በቲክቶክ የለቀቁትን ቪዲዮ ከና አካውንቱን ተላከልኝ እና ማን ነው የላከልሽ እንደትሉኝ ውሽ ተከልኩም እኔ እኮ አካውንቴን ብዙ ልብ ብላችሁ እንደምታዩት አላቅም ነበረ። በዚህ አጋጣሚ ለምንድነው ሼር መታደርጉልኝ? እሺ ምን ችግር አለው? እና ቲክቶከሮች ወስዳችሁ ሼር አድርጉልኝ። እውነቴ ነው የምላችሁ እንደ 10 ሺህ አስገቡኝ። እንዴት አሽቃብጣላችሁ እናንተ አሽቃባጮች ማለት ነው። እዚህ ጋር ሄዳችሁ ለትልልቅ ዩቱበሮች አሽቃብጣላችሁ፣ ለተሳዳቢዎችም ቻናል ወስዳችሁ ታሽቃብጣላችሁ። እኛስ ባንያን እኔ እውነቴ ነው የምላችሁ ሀገር ከገባን እንኳን ያሰሩናል፣ ችግር የለውም። ልጆቹም ግን እዚህ ቢያንስ 10 ሺህ አስገቡን ኢትዮጵያ ሳንገባ በፊት እና ለእኛ ማሽቃብጡልን ማለት ነው። እና ካሁን በኋላ ላሽ ብለናል። በነገራችን ላይ ካሁን በኋላ የሚሳደብ የለም የሚናገር የለም። ምክንያቱም ጋይስ ለምን እንደሆነ ታውቃላችሁ? ካሁን በኋላ ላሽ እኔ እንደውም ብያለሁ፣ ምቀኛሞች አረ ላሽ ብዬ ነው ታምኔ ለሰራውኝ ፎቶ ቪዲዮ ምናምን ሲላክልኝና በቃ ያንን ደግሞ በውስጥ መስመር የደረሰኝ ነገር ስላለ ነው። እናንተም እንዳትሳደቡ መልስ እንዳትመላለሱ፣ እውነቴ ነው የምላችሁ እንዳትመላለሱ። በቃ ጸጥ በሉ። ልጆቹ በለቀቁት ቪዲዮ መሰረት ሄዱ እንጂ እከሌ እንዲያለች እከሌ እንደዚህ ያደረገች እከሌ በቃ የለም አቁመናል ካሁን በኋላ እና በእንትናቸው የሆነ የሚያስፈልጋቸው ነገር ሲኖር ከጎናቸው ነን። ነብር ሆነን ነው የምንቆመው። ነብር እንኳን እነሱ እንኳን ሌላኛው ከውጭ የሚመጣው የቡታጀራ ልጆች ራሱ ፋሲካ ሀ ብለ ጀምራለች። አሁን ሀ ብላ ስትጀምር እኛ ደግሞ ሁ ብለን እንጀምራለን። እኔ እውነቴ ነው ብላችሁ እኔ ወደ ኋላ አልልም እና የሆነ ሰው ራሱ እንደ መርፌ ጭቅጭቅ ወግቼዋለሁ በውስጥ መስመር። ያ ደግሞ ያ ኮሜንቱ ስላየው ነው። በሆነ ቦታ ኮሜንት አየሁና እንደ ደግሞ ምናምን ብዬ ጮኩኝ ማለት ነው። ከዛ በኋላ ተወ ማለት ነው ያ ሰው። ስለዚህ እንደዛ ነው እላችኋለሁ ውድ ቤተሰቦች። እኔ እውነቴ ነው የምላችሁ ደስ አይለኝም፣ በቃ ደስ አይለኝም። የሀገሬ ልጆች ሲነኩ፣ የትኛውም ሰው ሲነካ ደስ አይለኝም ባይዘወይ። ነገር ግን ማለት ነው እነዚህ ልጆች በቃ እንዲነኩ አልፈልግም ባጭሩ። ለምን እንደሆነ አላቅም። በቃ እንዲነኩ በጭራሽ እንደዚህ ነካ እንዲደረጉ አልፈልግም። እንኳን ባላደረጉትን ነገር አደረጉ እንዲባሉ ስማቸው ራሱ እንዲነሳ አልፈልግም። መብቴ ነው ደግሞ እና ከመዳን ቅመሞችም ደግሞ ያው እየተገናኙ ነው። ቀለበቱን እጃቸው ላይ የለም እያላችሁ ነበረ። በአብርሽ እጅ እንዴት አባቱ እንዴት እንደሚያምር ቀለበቱ አላያችሁም? እንዲህ አይናቸው አያይም። አንዳንድ ልጆች ሰላም ሁኑልኝ ጋይስ ውድ ቤተሰቦቼ።